ሶስት እንደሆነ አይ አይደለም የምትለኝ ከሆነ እንወያይ። ሲላ አስጨርሰኝ። እኔ በፍቅር ነው ላወራ የነበረው። ባይዜ እኮ እኔ ሙስሊም አይደለሁም። በስላሴ የማላምን አንድ አምላክ ሞትና ትንሣኤው የማምን የትንሣኤ የእግዚአብሔር ልጅ ነኝ። እንዴ መጽሐፍ ቅዱስን አትወያይም? ባልሆንኩበት ለምን ትጠይቀኛለህ? ክርስቶስ ተሰቅሎ ተነስቷል ብለህ ታምናለህ አይደለ? እሱን ታምናለህ። አትሊስት ሙስሊም አለመሆንም በዛ እንወቅሽ። እንዲህ እናውራ። እንዲህ ደስ ሲል እግዚአብሔር ይስጥ። ቀጥል። አታምንም እንደዛ ወይስ ታምናለህ? ምን ክርስቶስ ተሰቅሎ ስለኛ ሲል ልበል ተነስቷል፣ ከሞት ተነስቷል ታምናለህ? እያወራሁ አይደለ እንዴ? ንገረኝ ነው የምልህ እኮ አንተ እኔን ደምድመህ ደግሞ ሙስሊም ነው አትበለኝ። አንተ ንገረኝ ያልኩህ ደምድመኝ። አሁን ንገረኝ ያልኩህ ምርጥ ከሆነ ወደፊትም እኮ አሁን እየተወያየን ነው። እስልምና ማሪፍ ከሆነ እሆናለሁ። እንዳንተ ዝም ብዬ ዶማ ደነዝ ንገረኝ እያልኩ ደምድመህ አትበለኝ። ለምንድን ነው የምትለው? ቴክኒካሊ ንገረኝ ማለት ግለጥልኝ ነው አይደለም? ቆይ ላውራው፣ ችግር የለም ይላችሁ አላለኝ። በራሱ ይበል፣ ችግር የለውም። ንገረኝ ከተባልክ ልትነግረኝ ነው የሚገባ። አደምድም ማለት ምን ማለት ነው? ካልሆንኩም ነው በቃ አለቀ። አያስፈልግም። በነገራችን ላይ ጥያቄውንም መተቀየር አልፈለግኩም። እኔ የቅዱስ ጳውሎስ መልእክት ላይ የነበርኩት። ከአሁን በኋላም ግን የሚገባ ከሆነ ማናገር የሚችል ሰው ያናገረው። ቢካዝ ተደራርበን አይሆንም። ባይዘ ቢካዝ እንደዚህ ነው ሁሌ የሚያደርገው ማለት ልጅየው እየበጠበጠ ነው የሚወጣው፣ ወይ መሰዳደብ ነው የሚቀጥለው። ያ ደግሞ ፖይንትለስ ነው። እስካሁን ድረስ የነበረው አንድ ሰው ይጠይቃል፣ ያዳምጣል። ግራ ገባን ክላሪፊኬሽን ጠይቀዋለሁ፣ እሱ ግራ ገባው ክላሪፊኬሽን ይጠይቀኛል እንጂ የተደራረብን አንተ እንደዚህ ነው እከሌ እንዲህ ነው ምንም ጥቅም የለውም። ባይዜ 50 ጊዜ ስንደክም ነው የምንውለው። የምታዳምጥ ከሆነና ስትጠየቅ የምትመልስ ከሆነ ከዛ አንተ ያልገባን ስትጠይቀኝ ደግሞ እኔ ስመልስልህ የምታዳምጠኝ ከሆነ ትገባለህ። እከሌ እንዲሆኖ ሚስ ሪፕሬዘንት አታርግ መች አደረኩ። ግባና ነው የምጠይቅሃለሁ፣ ግን ስለ ሰው አታውራብኝ። ስትጠይቅ መልስ። ከዛ ደግሞ አደርም ግባ ነው። አንድ የማምነውን ልንገርና ከዛ በኋላ ያንን ጥያቄ ታቆመዋለህ። በቃ የማምነው አንድ ደቂቃ ስጠኝና እምነቴን በመጽሐፍ ቅዱስ ምን እንደማምን ልንገርና ከዛ በኋላ ደምድም። ከዛ በኋላ ወስን። አዳምጠኝና ወስን። አራድምጠኝ ፕሊዝ። እኔ ሳሰማ ምን ብለህ አሁን ትጠይቀኛለህ? የማምነውን በመጽሐፍ ቅዱስ ላሳይህ። አንድ ደቂቃ ስጠኝ። ወይ አድምጠኝ። አንድ ደቂቃ አታዳምጠኝም? አላዳምጥም። አንተ እኔ የተሳሳትኩ ከሆነ ወደ አንተ ለማምጣት አንድ ደቂቃ አዳምጠኝ። አላዳምጥም። ለምን እንደማላዳምጠው ካላዳመጥከኝ እንዴት ይሻላል ታዲያ? እንዴት ይሻላል የሚለው ልንገርህ። እናንተስ በቃ በመጽሐፍ ቅዱስ እንደሚሻል ልንገርህ። ምን ይሻላል አልከኝ አይደለ? የሚሻለው ልንገርልህ። የሚሻለውን ስለጠየቀኝ ልመልሳ አይሻልም? መልካም። ምን ይሻላል ስለተባለ ማለት ነው። አንድ ሰው የራሱ ቤተክርስቲያን ውስጥ የሌለ አዲስ ነገር አመጥቶ አዲስ ቤተክርስቲያን ነኝ ብሎ ራሱን በኮቴሽን የምታምኑትን መጽሐፍ እቀበላለሁ ብሎ ከጀመረና ከየት እንደጀመረ የማይታወቅ ከሆነ እና ደግሞ ያንን መጽሐፍ እቀበላለሁ መጽሐፉ እንደሆነ ይገለጥልኛል ራሱ ያስረዳኛል ብሎ የሚያምን ከሆነ ጥሩ። እኔ ስለምን ነው የምጠይቀው? ስለ እምነት አይደለም የምጠይቀው። ሲጀመር ስለተቀበልከው መጽሐፍ እውነተኛነት፣ የተቀበልከው መጽሐፍ እኔ መጽሐፉ ብቻ በቂ ነኝ ይላል ወይ? ማን ያቀበለህ? ከዛ እሱን ከተማመንን በኋላ ያ የተቀበልከው ነገር መጽሐፉ ብቻ ከሆነ ኦኬ፣ መጽሐፉ ሲደመር የቃል ትምህርት ከሆነ እሰየው፣ ሁለቱን እንይዝና እንዲያምናለሁ ትለኛለህ። አይ በዚህ ትምህርት መሰረት ልክ አይደለህም እላለሁ፣ እሞግታለሁ በምትቀበለው ማለት ነው። አሁን የመጀመሪያው ጥያቄ መጀመሪያ የያዝከው መጽሐፍ ራሱ በኮቴሽን ሊያዝለው ቅዱስ ብለህ ስለተቀበልከው አንድ በደንብ ያዝልኝ። እና ደግሞ መጽሐፉ ብቻ ይገልጥልኛል ብለህ ስላልክ ሳነበው በሙሉ ይገልጥልኛል ስላልክ የጠቀስከው ቅዱስ ጳውሎስ ራሱ ቅዱስ ጳውሎስ ስላልከኝ ቅድም ሁለተኛ ተሰሎንቄ ምዕራፍ 3ን ጠቅሼ ራሱን ስላስቀምጥልህ ኖ ብለኸኛል። አይ መጽሐፉ ብቻ ይበቃል እኮ ብሏል ብለኸኛል ምዕራፍ 3 ላይ። እኔ ምዕራፍ 2 ላይ ሄጄ መጽሐፉ ብቻ ሳይሆን በቃልም አስተምሯል። ስለዚህ አንተ የተቀበልከው የታለ እያልኩህ ነው። ከዛ በተቀበልከው ደግሞ እናወራለን።
አይ እንዲህ ብሎ ቅዱስ ጳውሎስ ያቀብለን ከቅዱስ ጳውሎስ የተቀበሉት ደግሞ እነማን ናቸው ለሚለው ሁለተኛ ጢሞቴዎስ ጠቀስኩ አይደለ? ለታመኑ ሰዎች አደራ ስትተብሏል። እነዚያ የተሰጡ ሰዎች አሉ ለአንተ ያቀበሉ ነው የሚሆኑት አይደለ? ቅዱስ ጳውሎስ ከጌታ ተቀብሎ ለጢሞቴዎስ ከሱ በኋላ ለሚመጡት እንዳቀበለው ሁሉ ለአንተ ያቀበለን ትነግረኝና በዛ ቀብሎች ውስጥ ያገኘውን ትምህርት እንፈትሻለን። ይሄ ነገር ልክ ነው፣ እንዲህ ይተረጎማል፣ እንዲህ ነው ትለኛለህ። ዳስክድ መላኩ አሁን ቀጥልና ቀደም ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ጠቅሼልሃለሁ በቃልም ቢሆን። ከዛ ደግሞ ቅዱስ ጳውሎስ እኮ የለም ስላልከኝ አይ ቅዱስ ጳውሎስ አለ። በምን በትምህርቱ እሱ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ብሏልና የተቀበሉ አሉ። እኔ ከየት ተቀበልክ ብትለኝ ለታመኑና አደራ ለተሰጡ ሰዎች በቅብብሎች የደረሰኛለኝ እያልኩ ነው። መጽሐፉ ብቻ ሳይሆን ከነ ትርጉሙ ማለት ነው። ከዛ ከነ ቤተ ክርስቲያኑ የአንተ ስፔሲፊክሊ እምነቲዝም ሰማያዊ ቤተ ክርስቲያን ከአንተ በፊት የነበረው ማን ነው እያልኩ ያለሁት። ልክ እንዲህ ሊያስተምሩ ለሚችሉ ለታመኑ ሰዎች ተቀብያለሁ እንዳልኩት አንተ ከማን የተቀበልከው? ቀጥል። እምነቲዝም ከዛ መጽሐፉ ምን ይላል የሚለውን እንቀጥላለን እኮ። አሁን ታዳምጠኛለህ፣ መሀል ላይ ሳገባ በኋላ ጠይቀኛለህ። ጥያቄን ብቻ መልስልኝ፣ አዳምጣለሁ። ምን ይላል? እንደውም ለጢሞቴዎስ ምን አለው? ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚገኙትን ቅዱሳን መጽሐፍ ታውቃል አለው። መዳን የሚገኝበት ወደ ታች ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል አለ። ጳውሎስ ደግሞ ምን አለ? አሁን የምንሰብክላችሁ የእምነት ቃል ነው አለ። የምን ቃል ነው? የእምነት ቃል ነው። እምነት ደግሞ ከመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ አዲስ ኪዳን ወንጌል ነው። የእግዚአብሔር ቃል ወንጌል ነው። ወንጌሉ ለምንድን ነው? ለማዳን። እግዚአብሔር ሮሜ ምዕራፍ 1 ቁጥር 1 ላይ በስጋ ከዳዊት ስለተወለደ አምላክ ከሙታን ስላስነሳው ስለ ልጁ ስለ ኢየሱስ ክርስቶስ ነው። እነ ጳውሎስ የሰበኩልን ስለ ኢየሱስ ክርስቶስ ነው። ከመጻፉ በፊት በቃል ይሰብኩ ነበረ። ከዛ ተጻፈና አሁን በጽሁፍ ምን አደረጉ? አቀበሉን። ማን ያቀበሉን? ይኸው ደረሰን። በእትመትም እኛ ጋር መጣ። ማንም ያሳትመው እኛ ጋር ቃሉ መጣ። ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሚል እምነቲዝም የሚለው ቃል አማርኛና እንግሊዝኛ ነው። ሲፈታ እምነታዊ ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ብታዩ አባቶች በእምነት ምን አለላቸው? ተመሰከረላቸው። አየኔ የመሰረትኩት ቤተክርስቲያንም የለም፣ የሚመሰረትም ክርስቶስም የለም፣ የሚመሰረትም እምነትም የለም። በክርስቶስ ደም የተዋጀችው ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የሚል ይላል፣ በደሙ የዋጃት የእግዚአብሔር ቤተክርስቲያን ይላል። በደሙ የተዋጃች የእግዚአብሔር ቤተክርስቲያን ሰማያዊ ነች። ቤተክርስቲያን ውስጥ በቤተ መቅደስ ወቅት ጊዜ ካህናቶች በየጊዜው መስዋዕት ያቀርቡ ነበረ። ካህናቶች ካሉ ደግሞ ሊቀ ካህን ያስፈልጋል። ሊቀ ካህኑ በዓመት አንድ ጊዜ ይገባል። አሁን ደግሞ በእግዚአብሔር አማካኝነት የተወለድን እኛ ልጆች ካህናት ስለተባልን የእኛ ካህን ደግሞ ማን ሆነ? ሊቀ ካህኑ ኢየሱስ ክርስቶስ ሆኖ በደሙ በገዛ ደሙ ገባ ለአንዴና ለመጨረሻ ጊዜ። ይቺ ቤተክርስቲያን ተመስርታለች። ይሄንን ነው ማምነው። በቃ ማምነው ይሄንን ነው። ይሄ ልክ ካልሆነ ልክ አይደለም በለኝ። ጥያቄን አልመለስክልኝም። ለአንተ ያቀበሉ እነማን ናቸው ብዬ ጠይቄሃለሁ እና አያስፈልግም ማንም ያቀብለው ማንም ያሳትመው ብለህ በቃ በማቀበል ከሄደ ልጨርሽ እንዴ? ጠይቀኝ። የምን ጠይቅ? ጥያቄ አይደለም፣ ልጨርስ። ለአንተ ያቀበለ ማን ነው? ማንም ያምጣው ስላልክ ማለት ነው። ጅብሪል የጻፈልህ ነው? መዝሙር የጻፈው ነው ወይስ ማን ነው? ቢከዝ ያቀበለ የታመኑ ልብ ቅዱስ ጳውሎስ ምንድን ያለው? ሊያስተምሩ ለሚችሉ ብሎ አላቆምም፣ ለታመኑ ይላል። ያቀበሉ የታመኑ ሰዎች ናቸው። አለበለዚያ ሐሰተኛ ሰው ካቀበለ ተበላ። ቢከዝ ለታመኑ ነው የሚለው። አንድ በደንብ ያዝልኝ። እነሱ እነማን ናቸው? ጥሩ ጠቅሳል። ሐዋርያት ሥራ ምዕራፍ 20 ቁጥር 28ን ጠቅሳል። በገዛ ደግሞ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ ብሏል። ጥሩ
ግን እናንተን ጳጳሳት አድርጎ ለሾመበት ይላል እና የአንተ ጳጳሶች በዚህ ቅብብሎች እዚህ ጳጳሳት የተባሉት ቅዱስ ጳውሎስ በሚያስቀምጠው ነው የተቀበሉት ያቀበሉት ናቸው። ስለዚህ ለአንተ ጳጳሳት የተባሉት በቅብብሎች ውስጥ የመጡት እነማን ናቸው? እሱን መልስልኝ። ቢኮዝ ጥቅሱን ግማሹን መቼም አትቀበልም፣ ግማሹን ትተዋለህ አይመስለኝም። ቀጥል። እሺ፣ አመሰግናለሁ። በመጀመሪያ ብዙ ጊዜ የሚነገር ቃል አለ። መጽሐፍ ቅዱስን ቤተክርስቲያን ሰጥታናለች ይባላል። መጽሐፍ ቅዱስን ቤተክርስቲያን አልሰጠችንም። ቤተክርስቲያን የተመሰረተው በአዲስ ኪዳን ስለሆነ በብሉይ ኪዳን ያለው 39 መጽሐፉን እስራኤሎች ወይ አይሁዶች ነው የሰጡን። በቤተ መቅደስ እየተቀባበለ የመጣውን እሱ ደግሞ ቤተክርስቲያን አልተመሰረተችም። ባልተመሰረተችበት ነገር አሁን ቤተክርስቲያን ስላቀበለች ሌሎችን መጽሐፍቶችን ግዴታ መቀበል አለብህ ለማለት እንደሆነ ይገባኛል። አልቀበልም። ሐዋርያቶች 27 መጽሐፍ ሌሎቹ መጽሐፍ ጠይቀሃል። ቤተክርስቲያን መጽሐፍ ቅዱስን አልሰጠችንም፣ አልተሰጠንም። አይሁድና እስራኤሎች 39 አልሰጠችንም። እሺ ቆይ ልጨርሳለሁ። አዳምጠኝ። ቅብብሎች አንተ ብቻ የቤቱ እንትን ሆነ በጣም አስቸጋሪ። ችግር የለውም። ቤተክርስቲያን አልሰጠችም። ደቂቃ እንትን በይንና አወያይን። እንዲማ ሚዩት አድርግ። ቤተክርስቲያን አልሰጠችንም፣ መብት ነው። እኔ ግን አንተ ከማን የተቀበልኩን ያልኩት በቃ አንድ ጊዜ ሩት ከማን የተቀበልከው የቤቱ ባለቤት የምትባል ሩት እሱ ከሆነ ራሱ እንትን ምናምን ከሆነ አመሰግናለሁ። ይከብዳል። አታውቀውም አንተ ይኸውልህ መቼም ይኸውልህ ነጥብ ለመጣል እኔ 40 ምናምን ዓመት ስማ የተወያየው ሰው ነኝ። ማንን ነጥብ ለመጣል አሁን ነጥብ አላስጣል ምን ያደርግልኛል? እኔ እንድትጠል አልፈልግም። ያቀበለን ነገር ታዳምጠው በመሀል እየገባ አይደብርም? ያቀበለን ንገረኛ። አይደለም አይደብርም ወይ እየነገርኩህ ከማ ተቀበልክ ነው ባይዜ። ቤተክርስቲያን ለማንም አላቀበለችም፣ መብት ነው። ግን አንተ መጽሐፍ ቅዱስን ገዛሁት በገንዘቤ መርካቶ በገንዘቤ እጄ ገዛሁት መጽሐፍ ቅዱስን እኮ። ማን ነው ያቀባይ? ማን ነው? ምክንያቱም ቅዱስ ጳውሎስ ለታመኑ መጽሐፍት ቤት እጄ ገዛሁት እኮ ሼክስፒር የሚጽፈውን መጽሐፍ ወይ ደግሞ መጽሐፍ ቅዱስ እጄ ነው የገዛሁት። የሼክስፒር መጽሐፍ መንፈሳዊ ቦታ የተባለበት አይሸጥም። ስለዚህ እጄ መጽሐፍ ቅዱስን ገዛሁት። ኦኬ መልካም። መንፈሳዊ ቦታ ነው የገዛው። የት ነው የገዛው? አንተ አሁን ለአንተ እንዲህ በእጅ እንካ ብሎ ተቀበል ተብለህ ነው? ቆይ አይደለም። ቆይ ሁለተኛው ጠቀማ እንሂድ። መንፈሳዊ ቦታ ነው የገዛሁት ብለኸኛል። መንፈሳዊ ቦታ የት ነው የገዛው? አሁን ምንድን ነው የፈለግከው አንተ? እኔ እኮ ያልገባኝ መጽሐፍ ቅዱስን ማን ያቀበለሽ? አንተ እኮ ይኸውልህ ገና ለገና ቤተክርስቲያን ሰጣችን ልትል ነው አይደል? እኔ መጽሐፉን ገዝቼ እያነበብኩት ነው። ገዝቼ እያነበብኩት ነው። ችግር የለውም። ቅዱስ ቦታ ነው ወይ ደግሞ በእግዚአብሔር መንፈስ የተጻፈ ስለሚል በእግዚአብሔር መንፈስ ተጽፎ ቅዱስ ቦታ ነው የገዛሁት ወይ ደግሞ የተቀደሰ ቦታ ነው የገዛሁት ስላልክ የት ቦታ ነው የገዛው አላልኩም። መንፈሳዊ ጽሁፉን ነው የማወራክ። ጽሁፉን መጽሐፍት መሸጫ ስለሚል እንጂ መንፈሳዊ የሚባል ስፍራ የሚባል የለም። አንተ ነህ መንፈሳዊ፣ ሰው ነው መንፈሳዊ የገዛው መንፈሳዊ መጽሐፍ መሸጫ የሚል ስለሆነ ስለሚል። ሌላም ደግሞ ሌላ ቦታም አለ። ለምሳሌ ምድራዊ መጽሐፍ ቅዱስ የሚሸጡም አሉ። አሁን እኮ ማን የሰጠ ምናምን ከማለት ይልቅ ቃሉ ላይ አትወያይም? ምንድን ነው የሚጠቅም? ዘመኔን እኔ እንደዚህ ስጠይቅ ነበር። አሁን ቃሉ ላይ እንሂድና ልክ ነው ልክ አይደለም ብለህ ለምን በቃሉ ትስቃለህ እንዴ? አንተ አሁን ውይይት ጀምረህ ትስቃለህ። እኔን እኮ አሁን ስለምታውቀኝ ነው። የእውነቴን እኮ ነው። ከእስልምና ጋር ውይይት ስላደረጋችሁ ከፍተኛ በላዶ ስራ ከሶስት አምላክና ደከመን። እኔ ነኝ ያስወረድኩት ባይዘው። እሺ እየደከመን ስለመጣ ነው። አንድና አንድ ነገር የተቀበለው መጽሐፍ ከየት እንደሆነ አያውቅም። ከሆነ ሱቅ ተቀብሏል። ሱቁ ላይ ደግሞ ከላይ መንፈሳዊ ይላል። ስለዚህ መንፈሳዊ ብሎ ሱቁ ላይ ስለተጻፈ የአምላክ ቃል ነው ብሎ ነው የተቀበለው እንጂ በቤተ ክርስቲያኑ ስለተቀበለው እውነት በውስጡ ስላለ ታማኝ የተባሉት የታመኑት ስላቀበሉት አይደለም። ባይዘ አንድ መጽሐፍ እውነተኛ ሊሆን ይችላል፣ ምንም ስህተት ላይገኝበት ይችላል። ግን ያ ማለት ቅዱስ መጽሐፍ ነው ማለት አይደለም። ስህተት ባይገኝበት ራሱ ማለት መልካም ነገር ቢያስተላልፍ ራሱ ሞልተዋል። በጣም ብዙ ነገር ደስ የሚል ነገር
የሚያስተላልፉ በጣም ብዙ ግን ቅዱስ ናቸው አይደሉም። ስለዚህ ራንደምሊ የሆነ ቦታ ቅዱስ የሚል ይሄ ያሳፍራል። ባይዜ ሱቁ ላይ ከላይ የተጣለጠፈው ታፔላ መንፈሳዊ ስለሚል ቅዱስ ነው ብሎ መቀበል ዋው። ሲጀመር አሁን እንደ አይነት ቶፒክ ራሱ ይሄ አፉን ካልፈታ ሰው ጋር ምንድን ነው ፖይንቱ? አሁን ምንም እኮ ነው ያልገባኝ። የመጽሐፍ ለአንድ መጽሐፍ ቅድስና የመስጠት ስታንዳርዱ ምንድን ነው አውቀናል። የገዛበት ሱቅ መንፈሳዊ ስለሚል አትሊስት ይሄን አውቀናል። ዊ ዶንት ኬር እኮ ስለዚህ ሰውዬ ቱ ቢ ኦነስት ዊ ዶንት ኬር። አይ ዶንት ኬር። አሁን እኔ ለምሳሌ ለምንድን ነው ኬር መርካቶ ቁርአን መሸጫ ቦታዎች ባይዜ መንፈሳዊ ምናምን ብለው የሚያስቀምጡ አሉ። ቆይ ፈልጋችሁን ያስገባችሁት ማን ነው ግን የሚያስገባው? በጌታ ስም አንቺ ሶስት አምላክ ውስጥ ከምትገቢ እነሱ ሞዴሬተሮች ስርዓት ያዙ። በቃ አሁን ይሄንን ጥያቄ ሲጀመር የሚጠየቀው ወይ ፕሮቴስታንቲዝም ውስጥ ላለ ወይም ደግሞ የቤተክርስቲያን ትውፊት ግራ ላጋባው ሰው ነው። ይሄ እኮ ጥቁሯን ድንጋይ መላስና ቆማጣውና አላህን መከተል ነው የሚቀረው። ምንም እኮ ሌላ የሚቀረው ነገር የለም። ሀጂ እንዲያደርግ አሁን የተወሰነ ብር እናዋጣለታለን፣ ጥቁሯን ድንጋይ ስማት ይመጣል፣ በቃ አለቀ። ከዚህ ሰው ጋር መጽሐፍ ቅዱስ ምንም አይመስለኝም። አሁን ሰውዬ ምንም ነገር ቢያምን መርካቶ ሄጄ ያገኘሁት ቢል ምንም የሚገርመኝ ነገር የለም። ምንም ሲጀመር እንደው ፊደል ቆጥሮ ቢመለስ ጥሩ ነው። አንደኛ ፊደል ቆጥሮ ይመለስ ማለት ምንድን ነው? ቤዚክ የሆኑ ትምህርቶችን መጀመሪያ ይለይ። አንድ ሰው ቤተክርስቲያን ክርስቶስ ተሰቅሏል፣ ክርስቶስ ሞቷል የሚል ሰው ክርስቶስ አምላክ አይደለም፣ ክርስቶስ አልተሰቀለም፣ ክርስቶስ ርቱ ስብሐት ፍጡር ነው ከሚል ሰው ጋር አንድነት ቁጭ ብሎ ስንት ቤተክርስቲያን ሲያራክስ የሚውልን ሰው አስገብተን እንደዚህ መጣ ወደዛ መጣ ወደዚህ ሄደ መጽሐፍ ቅዱስ ምንም ፖይንትለስ ነው። ማርያም ምንም ጥቅም የለውም። ይህን ሰውዬ ከገባ መጠየቅ ያለበት መሐመድ አምላክ ነው ብለህ ታምናለህ? ወረ ነብይ ነው። ኦኬ ነብይነቱን ትቀበላለህ ማለት ነው። እሺ አላህ ቆመጥማጣው አላህ ማለት ነው ካለ ጎደሎ አላህ እሱስ አምላክ ነው ብለህ ታምናለህ? አምናለሁም አላምንምም አንድ ነገር ነው። ካልሆነ ደግሞ አይ እኔ አላቅም ካለ therefore ዝምታ መልስ ነው ማለት ነው። ከዛ ውጪ እነን ሰውዬ እንደዚህ አይነት ነገር ነው እንጂ መጠየቅ የሚገባው እንደዚህ ክርስትና ላይ ገብቶ መጠየቅ ጀመር ክርስትና ውስጥም የለበትም። ከዚህ በፊትም ሲያወራ እንደሰማ ነው ማለት ነው። እና ፕሊስ በጣም ዝም ብሎ እንዴት ነው ለማይሆን ሰው ማይሆን አይነት አቴንሽን ባንሰጠው ጥሩ ነው። ራቁትን የቆመ እብድ ሁሉ ልብስ እናለብሳለን ብለን አንታገልም እንግዲህ በየመንገዱ ማለት ነው። የራሳቸው ጉዳይ ነው። ሲገባ ግን ከማን ጋር ህብረት እንደሚያደርግ ኦልሬዲ ስለምናውቅ እሱን አስጥሎ መጀመሩ የተሻለ ይመስላል። እና ሙስሊሞች ደግሞ ከስር ፕሬዝ እያደረጉት ነበረ። በቃ ከአንዳንድ ጎበዝ ምናምን በርታልን ምናምን። ይሄ ምን እንደሚያሳየው በቃ ኦልሬዲ በአንድ ማዕድ እየበሉ ነው ማለት ነው። ያጋንንትን ማዕድ እየበሉ ነው ማለት ነው ሁለቱ። ለእንደዚህ አይነት ሰው አቴንሽን ሰጥቶ እንደመነጋገርም አያስፈልግም። እውነቱን ለመናገር ማለት እሱ ራሱ በዚህ ግትርነቱ እንዲቀጥል ነው የሚያደርገው። እሱንም አንጠቅምም፣ የሚሰማውን ሰውም አንጠቅምም፣ እኛ ራሳችንም አንጠቀምም። በዚህ ሰዓት ኖርማል ሙስሊም ገብቶ ጥያቄውን ቢጠይቅ ይሻል ነበረ። እኛም እንማራለን፣ ከስር ያለው ሰውም ይማራል፣ ሁሉ ሰውም ይማራል። ኖርማል ትክክለኛ ሙስሊም ቢገባ ማለት ነው። እንደ አይነት ሙስሊም ክርስቲያን የሆነ ወይ ሙስሊም አልሆነ ወይ ክርስቲያን አልሆነ እንደ አይነት ገልጦ አስገብተን እኛ ራሱ መንገላታት የለብንም። ስለዛ ትክክለኛ ሙስሊም ካለ ጥያቄ ይጠይቅ፣ ይግባ፣ ከዛ ይጠየቃል፣ ይመልሳል። በቃ እንዲህ ነው መሆን ያለበት። እንደ አይነት ሰው እያስገባን ጊዜያችንን መፍጀት የለብንም። አቴንሽን መስጠትም አያስፈልግም። ምክንያቱም አንድ የአእምሮ በሽተኛ እንዲህ ነው ባልከው ቁጥር ወይ በሽታው እየባሰበት ይሄዳል ወይ አንተን በሽተኛ ያረጋል። ሌላ ምንም የሚያመጣው ጥቅም የለውም።
ስለዚህ መጽሐፍ ቅዱስ ከፍቶ ከሙስሊሞች ጋር ክርስትናን ሲሳደብ የሚውል ሰው አስገብቶ መጽሐፍ ቅዱስ ከየት አመጣው ምናምን ፈልዬ እንዳያደርቀን ብዬ ፈርቼ ነው እኔ። ስለዛ ትክክለኛ ሙስሊም ገብቶ ጥያቄውን ቢጠይቅ ይሻላል። በነገራችን ላይ እየተደጋገመ ስለመጣ ነው። ልጅየው ይገባል። አይታችሁ ከሆነ ሙግት አለው መልሱ፣ ሁሌ ይጨቃጭቃል። 4 ሰው ነው 5 ሰው ማይክ ይከፍታል። ከዛ እሱም ይጮሃል። የኛ ልጆችም ወደ ሌላ ነገር ይሄዳል። የሚያመጣ ከሆነ ችግር የለውም። ክሌም የሚያደርገውን ነገር ዲስፕሩፍ ከማድረግ መጀመር የተሻለ ነው። አይኖ ኢስ ፖይንትለስ፣ ግን ለሚያዳምጠው ሰው እና ከታች ሆኖ በጣም ለሚሯሯጠው ሰው ሂዳዝን ነው የሚለውን መደብ ማሳየት አለብን። ባይቶ የያዘውን መጽሐፍ እሞግትበታለሁ የሚለውን መጽሐፍ እንደማያውቀው አትሊስት ስታንዳርዱ እንኳን እንዳልሆነ በምን እንዳመጣው ራሱ አርቢትራሪ እንደሆነ ማሳየት ግድ ነው። አይኖ እንደማያምንበት ግን አምንበታለሁ ካለ ኦኬ ብሎ ከፋውንዴሽኑ መጀመር ዝርዝሩ ጋር ከመግባት አትሊስት ዋናው ጋር ማሳየት ይቻላል ብዬ ስላሰብኩ ነው። አይኖ ኢስ ፖይንትለስ ብዙ ነገር ያምናል። አዎ ግን በትንሹ ነገር ካልተግባባል ኮንቨርሴሽኑም እኮ አይቀጥልም። አይታችሁ ከሆነ ኮንቨርሴሽንም የለም በኖርማሉ ከሆነ። ስለዚህ ተዳርቀን የምንወጣው በተቻለም አቅም ከሆነ የምንስማማ ከሆነ አትሊስት የምንሰማማ ማለት ሳወራ እንደ ቅድሙ የተጫጫንም ቢሆን አትሊስት አንድ ፖይንት ማስቆጠር እንችላለን። ያ ፖይንት ምንድን ነው? ሂዳዝን ነው የያዘው መጽሐፍ ራሱ ማለት ነው። መጽሐፉ ይላል እኮ ሌላ ክርክር ነው። ባይዜ እንዲህ ይላል አለ እኮ መጽሐፉ ቅዱስ ለመሆኑ ምንድን ነው ያስከው ስትለው ራንደምሊ የሆነ ሰንባዲ ባነር ላይ መንፈሳዊ ስለሚል ዳስ ደግሞ ሲሪየስ በቃ አርጊመንት ይህን በቃ ክሌም ባይዘ ለኦዲየንሱ ጥሩ ነው። አይነው እሱ ላይ ገባው ይችላል። ኦዲየንሱ ግን እንደዚህ ነገር ሲሰማ ትንተና አያስፈልገውም። ትልልቅ ቴዎሎጂካል ነገር አንስተን መከራከር ወይ ደግሞ ዲናይ ማድረግ አይጠበቅበትም። በዚህ ልክ ግን የያዝከው መጽሐፍ ምንድን ነው ሲባል ራንደም ሱቅ ላይ ሳገኘው እንዲህ ዋው ምን መሰለህ ጳላዲ ስታዋራው እስልምና ጥሩ ከሆነም ሄዳለሁ ብሏል። ጌታችን ኢየሱስ ክርስቶስ ሞቶ ተሰቅሏል ወይ ስትለውም አዎ ሞቶ ተሰቅሏል ብሎ መናገር አልፈልግም። ካስተዋላችሁ ያ አሁን ልጅ እኮ ምንም ይበላል። አሁን ከታች ፖለቲካ ተሰራ ምናምን ይላል። ዶንት ቢ ናይቭ እስከ በዚህ ልክ ባይዘይ እንዴ ገስት ላይ ገብቷል አይደለ? በቃ ዝም ብለህ ፈንቅላ አታወጣው። ኦኬ ባይገባ ኦኬ፣ ግን ገብቷል። አንዴ አይደለ ደጋግሞ ገብቷል። ሶ በዚህ ልክ ናይቭ አትሁን። ጀስት በትክክል ሰልሞ ይምጣ። ሰልሞ ነው መምጣት ያለበት። አሁን ወደኛ ወደ ርዕሳችን እንመለስ ጋይስ፣ ወደ ርዕሳችን እንመለስ። እሺ ያ ጥያቄ ያላችሁ ሙስሊሞች ነው ግቡ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ፣ ኦርገስት ላኩ። እኔ እስከዛ ማስታወቂያ ልናገር። በዱባይ ሆናችሁ ካንስሌሽን ካላችሁ ማዳም ቤት በህጋዊ መልኩ ኮንትራት ስራ መግባት የምትፈልጉ ሰዎች ካላችሁ እንዲሁም ከተለያዩ አረብ ሀገራት ከኳታር፣ ከኩዌት፣ ከሳውዲ፣ ከኦማን፣ ከቤይሩት፣ ከጅዳ ከሁሉም አረብ ሀገራት መታችሁ በዱባይ በማዳም ቤት ኮንትራት ስራ መግባት የምትፈልጉ ሰዎች ባዮ ላይ ስልክ ቁጥር አለ። በዋትስአፕ አናግሩኝ፣ ስራ አስገባለሁ። ህጋዊ ለሴቶች ነው ያልኩት። ካንስሌሽን ያላችሁና ከተለያዩ አረብ ሀገራት የምትመጡ ሰዎች ነው። ቀጥልሽ። እኔ መልዕክት ኖሮኝ ነው የገባሁት። ትንሽ ደቂቃ ከፈቀዳችሁልኝ አንድ ደቂቃ። ቆይ አንዴ ከማውራት በፊት እኔ ግን ላውራ። ከታች ኮመንት ላይ ስፔሲፊክሊ እርግብ ስቶፕ አቁም፣ እንደዚህ አይነት ነገር የመጣ ነው አገልግሎት ነው። ሌሎቻችሁም ተመሳሳይ ሀሳብ የምታስተላልፉ ፖለቲካ አሰራችሁ። አንድ ሰው ሊያገለግል ነው የሚገባው። ክርስቶስን ልትሰብኩ ነው የምትገቡት። ተሳዳቢ ነው 50 ጊዜ ተሳዳቢ ሊሆን ይችላል፣ ገዳይ ሊሆን ይችላል። ባይዘ ሰው የሚያዳመጥ ሰው አለ። ሰው ማስረዳትን አስቡ። ፖለቲክስ አታስቡ። በቃ ይብቃሽ። ደጋግማችሁ አታስቀምጡት። ምንድነው በዚህ ልክ እንደዚህ ነው? ባላዲ ልክ ነው። አክቹሊ ልጁ መጥኖም አይደለም እንትን ብሎም አይደለም፣ ግን ከጀርባው እና ማን አለው የሚሉትን ለማሳየት ነው። አክቹሊ ቪዲዮ አልከፍት ብሎኝ ነው እንጂ ወደ አንደኛው ስልክ እየላኩት ነው። ሲከፍት አሳያቸዋለሁ። እና ኡስታዝ ወሂድ ላይክ አጀንዳ ሰጠናቸው። ማን ሲባል ፈለገ የሚባለውን ጠቅሶ
ጀስት አጀንዳ እንደሰጡና የበጠበጠን እንደሆነ አድርገው ነው እየሰሩ ያሉት። ጀስት ፖለቲካ እየሰሩ ነው ማለት ነው በሱ እንጂ ልጁ ምንም ትኩረት ፈላጊ እንደሆነ ምናምን አውቁ እንደሆነ እናውቃለን። ላይ ከዚህ በፊት ሲመለስም ወደ ክርስትና ምናምን ነገር እንደዛ ማለት ነው የነበረውንም ነገር የበፊት ቪዲዮዎቹን ካያችሁ እንደዛ ነገር ነውና ፓላዲ ላይክ መጥኖት አይደለም እያወራ ያለው እውቀት ኖሮትም አይደለም፣ ግን ከጀርባ ያሉትን ፖለቲካ እየሰሩ ያሉትን ለማጋፈጥና እያጠራን ለመሄድ ነው እንጂ ምንም ጥቅም ኖሮት አይደለም። እና እንዳልኩለው አንድ ሰው ቢያናገር አሪፍ። ያ አጠቃላይ እኔ አሁን እንትን ሲል እኔ ያኔ ነበር ማውቀው እኔ ወደ ክርስትና መጣ ሲባል ነበር ማውቀው እኔ አላውቀውም። አሁን ቤተክርስቲያን እንደሚሰደብ ምናምን አናውቀውም። እና በዚህ አጋጣሚ እኛም ማውቀናል። በቃ የሆነ ነገር ተፈጥሮ መጥቷል፣ በቃ አይተናል፣ ወጥቷል። ይሄንንም ነገር ማሰብ መቻል አለብን። ከዲያ ከመሬት አስተዋውን የሆነ ሰው ብሎክ ሲደረግ እኔ ሳላቅ ብሎክ ሲደረግ ምን ነው ብሎክ የተደረገው የሚለውንም ለማወቅ ነው። እኔ ብቻ ሳይሆን ሌሎችም ማናውቀው ስላለ ዩዘር ጥያቄ ነው ያለሽ አስተያየት ነው ያለሽ? ከይቅርታ ጋር እኔ ጥያቄ የምለው ወንድሞቼ ጥያቄ ለመጠየቅ ነው። እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ። ትላንትና ጀምሬ እንትን ላይ ቲክቶክ ላይ አንድ የምትጠይቅ ልጅ አለች እና ከእሷ ጋር እየተከራከርኩ ነበረ፣ እየተነጋገርን ነበረ። ዛሬም እንደዛው ከአንድ ሰዓት ከሁለት ሰዓት በላይ ምናምን ነበርና ጥያቄዋን ስመልስላትና እኔ ስጠይቃት ከኦንላይን ነቅላብኝ እየሄደች ነበርና እኔ በራሴ ጥረት ትንሽ የተማርኩትን ያህል ነው ለመናገር። አንዳንዶቹም ትልልቅ አባቶችን መግባትና መናገር የማያስፈልጋቸው ሰዎች አሉ። ልክ አሁን ይሄ ሲናገር እንደነበረው መጽሐፉን ከየት አመጣኸው ሲባል እንደዚህ ገዝቼው እንደሚለውና ለወንድሞች መናገር ገባል ታሪክሽ ለወንድሞች መናገር የምፈልገው በዚህ በቲክቶክ ዘመን ትልቅ ታሪክ አለው፣ እንቅስቃሴ ያለው ኦርቶዶክሳዊ ወጣት ብዙ ጊዜ እየመጡ አዳዲስ ሰዎች በመጡ ቁጥር ለነሱ ሁሉ ጊዜ እየመለሰን እንሄዳለን እና እናንተ ብዙ የምታውቁት ወንድሞች እስኪ ፕሮቴስታንት ዓለም ጥያቄ ነው ብለው የሚሉትን ነገር በፋይል አድርጋችሁ መልሳችሁ ብታስቀምጡልን፣ ሰርች አድርገን ማግኘት የምንችለው ትምህርት ብታስቀምጡልን። ሁሉ ጊዜ ጥቅስ አንጭ በተባለ ቁጥር እየመዘዝን ምናምን ነውና ብዙ ሰዓት እየፈጀብኝ ነበርና ይችን ብታረጉ ይሄንን ማድረግ ብትችሉ በጣም ትልቅ ታሪክ ነው። ዩዘር ይቅርታ ዩዘር እህቴ የሰማሽ ነው። ለዚህ ሁሉ ነገር ማለት ነው አሁን ላልሹ አንቺ ነሽ ያላገኘሽው እንጂ እዚህ ጋር ያሉ ልጆች ላይ አብዛኞቹ ቴሌግራም ቆይ ስሚኝ የምነግርሽን ስሚኝ ቴሌግራም ቻናል አላቸው። ከእንደገና ከነሚነሱ ጥያቄዎችና ከነመልሶቻቸው ያስቀምጣሉ። ፋይል ሰርተው በየቀኑ የሚነሱ ዛሬ የተነሱትን ላይቭ የተነሱትን ሄደው ቴሌግራም ላይ ፋይል ሰርተውባቸው መልስ ሰጥተውባቸው ቪዲዮ ሰርተው ይፖስታሉ። ቴሌግራም ከነ ጥቅሶቹ ከነ ማስረጃዎቹ ከነ ምናምን ከሁሉም ነገር ከክርስትናም ከእስልምናም ከሁሉም ሃይማኖት አለ። አንቺ ነሽ ያላወቅሽው። ስለዚህ ከበቻርሻው አጋጣሚ አይዚያ ቴሌግራም አለው፣ ኤቢ ቴሌግራም አለው፣ ጳላዲ አለው፣ የዲያቆን ዛትናቴዎስ አለ፣ ሌሎቹን አላውቅም። እነሱ ጋር ጆይን ብለሽ ለማወቅ ሞክሪ። ከእንደገና አሁን የተሰራ መጽሐፍ ቅዱስ አለ፣ የፈለግሽው ማስረጃዎችና የፈለግሽው የተለያየ ማስረጃዎችን የያዘ እሱንም ገዝታችሁ መጠቀም ትችላላችሁ። እንደዚህ አይነት ከሆነ ጥያቄሽ ማለት ስለዚህ አሁን ብዙ ሰው ስላለ ገስት ላይ ብዙ ሰው ስላለ ዳይሬክትሊ ጥያቄሽን ጠይቂና ይመለስልሽ። ከዛ እንደዚህ ማስረጃ ስትፈልጊ እና በውስጥ አውሪ ኦር እዚህ ጋር ያሉ ሰዎች እንዳለ ፎሎ አድርጋቸውና ጠይቂያቸው ይሰጡሻል። ካለ መጽሐፍ እንደዚህ ተቀልታለ ንገሪኝ። እኔ ሳላዩን ቀርቻ አይደለም እንደ ጥያቄ የሚመልሱ ሰዎች ሳይኖረው ቀርቻ ሳይሆን ፐብሊክ የሚታይ ብዙ ሰው ሊያዩ የሚችል ነገር ሁሉንም አይነት የተደረገ አስተያየት ነው እኮ ምንም አይደለም እኮ። ዩዘር አለ አንቺ ነው ያላገኘሽው። ኦኬ ስላላየሽው የለም ማለት አይደለም። አለ ተባልሽ አይደለም። በቃ ፈልጊ። ያው ቀጥል አለልሽ። ኦኬ ወረደች እንዴ? በቃ ቀጥለው። ሚዩትን አንሳ። አንተም ጠፋ እኔም ጠፋው። አጀንዳ ሰጠን፣ ህዝቡ አበደ እኮ። ጋሽ ፈለገን ነው። ሆን ብዬ እኮ ነው እንደዚህ ያደረኩት። 2 ቀን በተከታታይ ሰውዬው በቃ አልኩ በጠበጣቸው አልኩ። ከዛ
ከዛ በቃ አንተ ቤት ሳትከፍት ቀር እሱ ራሱ ቤታቸው መሄድ ጀመረ። ከዛ ሲያንጫጫቸው ነበር እየገባው ማለት ነው። እና አውቆ ነው ኢንተርቪው ሲያደርግ የነበረው አሉ። አውቆ ነው ኢንተርቪው ሲያደርግ የነበረው እሱ አሁን ተብሎ በቃ እኛ ለማስፈት ተሰብስበው ሊጨርሱን ነው፣ ጉዳችን ፈላ አሁን ጂሰስ ጆዋይትነስ ነው ብሏል ሰውየው። እንግዲህ ስላሴ ማፍረስ ነው የያዙት ምናምን ብሎ የእናንተ ሁላ 665 ሁላ ተነስቶ ነበር። እንትን እየሆነ ነው፣ ያው ዓለም አቀፍ እየሆነ ነው። አንተም ሁለት ሃይማኖት የምትከተል ሰው እንደሆነ ሰምቻለሁ። በየቦታውም ስም ሲነሳ ሰምቻለሁ ከአባታችን ጋራ ከፈለገ ጋራ ነው። አንዱ አልሰማም እንዴ? ፊቱን የማይገልጠው እንትን ብሎ ነው አለ። ሁለት ቦታ ተከፋይ ነው አለ። በሁለት ቢላዋ ነው የሚኖረው ሰምቻለሁ። እና ይሄ ነው ቀደም ያልኳችሁ ለማለት ነው። ከዚህ ከ665 ወር ታላቁ ካየኸው ያ ባይ እቺ አሁን የምታወራው ወይዘሮ በነገራችን ላይ ምንም ውይይት ሲያደርግ አይቶት የሚያውቃል። እስኪ አንዳንድ ቁጥር ጻፉ። ውይይት ሲያደርግ አይቶት የሚያውቅ ውይይት ሲያደርግ አይቶት የሚያውቅ ይሄንን ሰው 00 ቁጥር ጻፉ። ውይይት ሲያደርግ አይታችሁ የምታውቁ ካላችሁ አንዳንድ ቁጥር የማታውቁ 00 ቁጥር ጻፉ። እስኪ ውይይት ሲያደርግ አይቶ አንዴም ተወያይቶ አያውቅም። ከጎዶሎ ከአላህ በላይ ውይይት ነው የሚፈራው። አላህን ከሚፈራው በላይ ጎዶሎን አላህን ከሚፈራው በላይ ውይይት ነው የሚፈራው። እና የሆነ በቻለው አጋጣሚ በቃ ማንም አይቶትም ያውቅ የለም ውይይት ሲያደርግ በቃ ማንም ማለት ነው። ስንቴ ውይይት እኔ እንትን እላለሁ ምናምን ይላል። ለማንኛውም ክርስቲያን ውይይት ጥሪ አቀርባለሁ አለ። ኦኬ እሺ ተቀብለናል ስንለው የውይይት ጥሪ ተቀብለናል ስንለው መልሶ ደግሞ ውይይት ያልኩት እንትና ነው ምናምን ይላል ማለት ነው። የሆነ ጊዜ ከጀሚላ ጋር ተወያይቶ ጀሚላ ረበል ይሄድክ ምናምን አለች። በኤአይ ራሱ ተረግጦ ያውቃል። በነገራችን ላይ ኤአይ ከረገጠው ሰው እንዴት ነው የማይረግጠው? ስለዚህ አይወያይም ማለት ነው። ነብይ መሐመድም ከአይሻ ቀሚስ አይወጣም ነበር፣ ይሄም ከቲክቶክ ቀሚስ አይወጣም። ስለዚህ አሁን ይሄን ሰውዬ ከቁብ ቆጥረንም ዲቤት እንደሚያደርጉት ልጆች የሆነ ኦፒኒየኑን የመስማት ግዴታ የለብንም። እውነቱን ለመናገር የሙቃራና ደርስ አለው። በነገራችን ላይ ቆይ ቴሌግራም ለማን ልላክለት በእናታችሁ?